መነጠቅ የሚባል ነገር አለ። ታዲያ መቃረቡን በምንድነው የምናውቀው? እንዴት ልናውቅ እንችላለን? መነጠቅ አለ ተብሏል። አዎ፣ ምንድነው መነጠቅ? በመጀመሪያ ኢየሱስ ክርስቶስ ምጽአቱ ዳግም ምጽአቱ አንድ ነው። ደረጃው ግን ሁለት አይነት ነው። የመጀመሪያው ቅዱሳን ብቻ የሚሄዱበት ዓለም በሙሉ ምንም ነገር አይነት የማያውቅበት በጌታ አምነው የዳኑትም ራሳቸው ሲወሰዱ ብቻ የሚያውቁበት ምንም አይነት ቅድመ ሁኔታ ዝግጅት የሌለበት ማስጠንቀቂያ የሌለበት ድንገትም ይሆን ነገር ነው። ከቤተ ክርስቲያን ቅዱሳን ከሄዱ በኋላ በምድር ላይ የሚቀሩት ብዙ ክርስቲያኖች እንዳሉ በጣም ጥቂቶች እንደሚሄዱ በጣም ያስፈራል ወገኖቼ። እና ብዙዎች በጣም በድንጋጤው ዓለም በሙሉ በታላቅ ሽብር ውስጥና ድንጋጤ ውስጥ እንደሚሆን ይሄ የመጀመሪያው ነው። ቤተ ክርስቲያኑን ሊወስድ የሚመጣው ኢየሱስ ክርስቶስ እርሱ በምድር ላይ ያለችው ቤተ ክርስቲያን ህዝቡን ማለት ነው፣ ልጆቹም ማለት ነው። ሁለተኛው ግን ከሰባቱ ዓመት ከታላቁ መከራ ጫፍ ላይ ሲደርስ እንግዲህ ቤዛችሁ ቀርቧልና አሻቅባችሁ እዩ። ይህን ሁሉ ስታዩ በለስ ሲያቆጠቁጥ ጫፏ ስትለሰልስ በጋ እንደቀረበ ታውቃላችሁ። እናንተ ደግሞ ይህን ሁሉ ስታዩ ያው የነገርኳችሁ ምልክቱ በደጅ እንደቀረበ እወቁ የሚለው ምልክቱ ደግሞ ከሰባቱ ዓመት መከራ በኋላ ከቅዱሳኑ ሁሉ ጋራና ከቅዱሳን መላእክቱ ጋራ ሁሉ ዓለም ሁሉ እያየው ጌታ የሚመጣበት ነው። ሁለተኛ ደረጃው ሁለት ደረጃ አለው። ምጽአቱ አንድ ነው። የመጀመሪያው ንጥቀት ነው። ሁለተኛው ከመላእክቱና ከቅዱሳኑ ጋር የሚመጣበት ነው በሰባቱ ዓመት መከራ መጨረሻ ላይ። ታዲያ አሁን የመጀመሪያው ንጥቀት ከሆነ እንዴት ነው እሱ መቃረቡን የምናውቀው? የብዙዎች ጥያቄ ነው። እዚህ ውስጥም ያላችሁ የብዙዎቻችሁ ጥያቄ ነው። ቀርቧል መነጠቅ ጊዜ ቀርቧል ይባላል። እንዴት ነው እሱ ማውቀው? ግልጽ ነው። መጽሐፍ ቅዱስ ነግሮናል። መቃረቡን ምልክቱን ነግሮናል። ከዚህ በኋላ የሚሆነውን ነገር እንግዲህ አስተውላችሁ ስሙ ወገኖቼ። ወይ ሁሉም በሚባል ደረጃ ምልክቶቹ ተፈጽመዋል። የቀረው ምንድነው ማለት ነው? ይኸው የመምጣትህና የዓለም መጨረሻ ምልክቱ ምንድነው ብለው ሲጠይቁት ኢየሱስ ክርስቶስ ደቀ መዛሙርቱ የተናገራቸው ምልክቶች ማስታወሻ ያዙ ምላችሁ ለዚህ ነው ስለሚጠቅማችሁ። ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 24 ላይ በሙሉ ታገኛላችሁ። የሉቃስ ወንጌል ምዕራፍ 17 እና ምዕራፍ 21 ላይ በሙሉ ታገኛላችሁ። የማርቆስ ወንጌል ምዕራፍ 13 ላይ በብዛት ታገኛላችሁ። የማቴዎስ ወንጌል ምዕራፍ 25 ላይ እነኚህ ላይ ምን ሆነዋል? ከ40 በላይ የሆኑ የመምጣቱ ምልክቶች በሙሉ ተጽፈው ታገኛላችሁ። እነሱ ደግሞ በሙሉ በሚባል ደረጃ የተፈጸሙበት ዘመን ውስጥ እያለን እንዴ ምንድነው ይመጣል ድንገት ነው ተብሎ ሰው እንዴት ደንዝዞ ይመላለሳል? እንዴት ቤተ ክርስቲያን ዝም ትላለች? እንዴት ይሄንን ለህዝቡ ለምእመኑ አይነገረው? ይመጣል መነጠቅ ድንገት ነው። ድንገት የሆነ ነገር ታዲያ ለሰው ድንገት የሚሆን ነገር አለ ተብሎ አይነገረው? ተናግሯል በቃሉ ላይ። እንዴት አውቃለሁ? ማቴዎስ ወንጌል ምዕራፍ 24 አንብበው፣ ሉቃስ 17 እና 21 አንብበው፣ ማርቆስ 13 አንብበው። እዚህ ላይ ታገኛላችሁ። ስለዚህ ምን ማለት ነው? ይሄ ከ40 በላይ የሚሆኑ ጥቅሶች ምልክቶቹን እዛ ላይ አስቀምጧቸዋል። እነሱም እንደተፈጸሙ ደግሞ በዘመናችን ላይ እያየን ያለንበት ጊዜ ነው። እንግዲህ አንድ ነገር ብንወድም ብንስማማም ባንስማማም ወገኖቼ ሆይ ማወቅ ግድ የሆነ ነገር አለ። ይሄ ማወቅ ግድ የሆነ ነገር ወገኖቼ ሆይ እየተሻሻለ መልካም እየሆነ በዓለም ላይ የሚመጣ ነገር የለም። በሽታ ነው እየጨመረ ነው የሚሄደው። ጥላቻ ነው እየጨመረ ነው የሚሄደው። ክፋት ነው እየጨመረ ነው የሚሄደው። የተፈጥሮ አደጋዎች ናቸው አሁን በዓለም ዙሪያ የምንሰማቸው እጅግ አስደንጋጭ ሆኖ ማያቅ በታሪክ አንዱን ነገር ነግራቸዋለሁ። ብዙውን አይደለም፣ አንዱን ነገር ብቻ ነግራቸዋለሁ። አንድ አገር ነው። አገሩ
ቻይና ይባላል። ሁላችሁም ታውቁታላችሁ። አንድ ሀገር ነው። አንዱ ኮርነርና አንዱ ኮርነር ላይ ማለት ሁለት ቦታ ላይ አንድ ሀገር ውስጥ ያሉ አንደኛው አገር ላይ 369,000 ህዝብ መውጫ በሌለው እጅግ ከፍተኛ በሆነ የጎርፍ አደጋ መጥለቅለቅ መውጫ የለውም ተከቦ ግማሹ ራሱን ለማዳን ጣራው ላይ ወጥቷል። እጅግ ብዙ ሰዎች እያለቁ ያሉበት መውጫ የለም፣ ተከበዋል። የአገሪቱ መንግስት ከአቅሙ በላይ ሆኗል። ጎርፍ መጣ፣ መኪና እቃ አይደለም። እኔ በአይኔ ያየሁትን ነው መነግራችሁ። በዜና ላይ ቤቶችን እየያዘ የሚሄድ ጎርፍ ነው። እየነቀለ ከስር ይዞ የሚሄድ ጎርፍ ነው። እሱ አይደለም የሚገርመኝ፣ እዛው ሀገር ላይ ሲወርድ የፀሐዩ ሙቀት ወደ 40 ዲግሪ ሴንቲግሬድ ነው። ከወረደ በኋላ ግን በምድር ላይ ባለው ቆይታ ወደ 70 ደርሶ ሮጦ ሰዎች ሄደው ሞተር ሳይክል ላይ ሊወጣ ሲል መቀመጥ አይችልም፣ እሳት ሆኗል። በአይኔ ያየሁትን ነው መነግራችሁ። ሰውየው ጫማውን እንደዚህ አድርጎ ሊያነሳ ሲል አስፋልቱ ቀልጦ ጫማውን ይዞት እግሩ ብቻ ጫማውን ይዞት ሲወልጥ የሆነች ልጅ ላፕቶፕ ይዛ ቁጭ ብላለች ላፕቶፕ ይዛ እና ከዛ በኋላ ልትነሳ ስትል ያረገጠ ይሄ ጫማው ያለበት መሬት ቀልጧል። አስፋልቱ ስታነሳው ጫማው ቀረ እዛ ላይ። ይሄንኛ ትራንስፎርመሮች በሙሉ ተቃጠሉ። በምድር ላይ እንዲህ አይነት ይሄ ሲኦል ነው እንጂ ሙቀት አይደለም። በሙሉ ሆስፒታሎቹ በሙቀቱ ምክንያት በህፃናትና በሰው ተሞልቷል። መተንፈስ አቅቷቸው በአንድ ሀገር ላይ የመጨረሻ ጎርፍ የመጨረሻ እሳት ሆኖ አያውቅም በታሪክ። ምልክቶች በዓለም ዙሪያ ምንድናቸው ሲሉት ኢየሱስን ረሃብ ይቀጥላል። አሁን ካለው በዓለም ላይ ቸነፈር ማለት በሽታ ነው። በሕክምና ጠበብት ያሉ ሰዎች ባህሩ ማዶ ላይ ለህዝብ አናውንስ ያልተደረገ ወደ ህዝብ የማያውቃቸው እጅግ በጣም ብዙ በሽታ መድኃኒት የሌላቸው ዓለም ላይ እንደ ጉር ነው ያሉት። ከአቅማችን ከአእምሮአችን በላይ ሆኖብናል። መድኃኒት የሌለው በሽታ እኛ የምናውቀው 4-5 ነው እና እጅግ በጣም ብዙ በሽታዎች ምንድነው እየቀነሰ አይሄድም፣ እየጨመረ ነው የሚሄደው። የማምጣትህና የዓለም መጨረሻ ምልክቱ ምንድነው? አንዱ ሲናገር ፍቅር ይቀሰቅሳል። ፍቅር የሚቀሰቅሰው የት እንደሆነ ታውቃላችሁ? ቤተ ክርስቲያን ውስጥ ነው። ምንድነው የሚያቀሰቅሰው? ከአመፃ ብዛት የተነሳ አመፅ ከማየሉ፣ አመፅ ከመደለቡ፣ አመፅ በክፋት ከመጨመሩ የተነሳ ፍቅር እየቀዘቀዘ ይሄድና ሰዎች ራሳቸውን የሚወዱ፣ ገንዘብ የሚወዱ፣ ትምክህተኞች፣ ተሳዳቢዎች፣ እርቅሽ የማይሉ፣ የአምልኮ መልክ ያላቸው፣ ኃይሉን የካዱ የመጨረሻው ዘመን ሰዎች ምልክቶች ናቸው። ስለዚህ መነጠቅ የሚባለው ሰዓት እንደገና ስሙኝ ስለ እግዚአብሔር በማንኛውም ጊዜ ሊሆን ይችላል። ምንም አይነት ቅድመ ዝግጅት የሚባል ነገር የለም። ስለዚህ ይሄ ፈርተን ደንግጠን ስራችንን ትምህርታችንን እናቆም ማለት አይደለም። ሁሉን ነገር እናረጋለን። ውስጣችንን ግን ከሰማይ ጋር እናነካካል እናገና ማለት በመገኘት ውስጥ ማለት የጽድቅ ኑሮ ማለት ምን ማለት ነው? የጽድቅ ኑሮ ማለት ወገኖቼ ሆይ ከእግዚአብሔር ጋር አብረን ተነካክተን ምን ኑሮ ማለት እንዴት ነው? ህልውናው እየተሰማን ምን ኖረው እግዚአብሔር ደስ የሚሰኝበት የወንጌል ስርጭትን እያደረግን ለሚጠፉ እያለቀስን ብንችል እየጸለይን ብንችል እየመሰከርን እያዘንን ለሰዎች ምን ኑሮ ከክፋት ርቀን ከርኩሰት ርቀን ክፉ ነገሮችን ሳንለማመድ ማለት ነው። ወገኖች ሆይ እግዚአብሔር አምላክ ይርዳል። ተመልከቱ ከዛሬ 20 25 30 ዓመት ወደዚህ አሁን ትመጣላችሁ 20 ዓመት 15 ዓመት 15 ተመጡ የዓለም CNN አልጀዚራ ቢቢሲ መካከለኛው ምስራቅ ሳያነሱ ያሉበትን ቀን ንገሩኝ ካያችሁ። የዓለም ሁሉ ትኩረት መካከለኛው ምስራቅ ላይ ነው። ነገሮች ሁሉም የሚጀምሩትም እዛ ጋር ነው። ነገሮች ሁሉም ደግሞ ያሉት እዛ አካባቢ ላይ ነው ያሉት። አሁን ምን ሆነዋል? ሶስተኛውን ቤተ መቅደስ የምንሰራበት ሰዓቱ ደረሰ ብለው የአይሁድ እምነት ስኮላር ከዓለም ዙሪያ ተሰብስበው ወደ ኢየሩሳሌም እየገቡ ያሉበት ሰዓት ነው።
ዓለምን ሁሉ ያስደነገጠው እና በተለይ ታላቅ የሆነ የሃይማኖት ጦርነት ያስነሳል ተብሎ የሚጠበቀውና የተፈራው ነገር አሁን ምንድነው? በብሉይ ኪዳን አውጥቼ አላነበውም። በዘኍልቍ ምዕራፍ 19 ላይ ስለ ቀይዋ ጊደር ታሪክ ይናገራል። ከአንድ ጀምራችሁ እስከ 10 ታነባላችሁ። እኔ ጊዜውን ለመጠቀም አሁን አላወጣውም። ዘኍልቍ ምዕራፍ 19 ላይ ስለ ቀይዋ ጊደር ይናገራል። ቀይዋ ጊደር መስዋዕቱና የምትቀርብበት ስርዓት እስራኤላውያን በ70 ዓመተ ምህረት እስራኤል ከተበተነች በኋላ እስራኤላውያን ከ70 ዓመተ ምህረት በኋላ ተበትነው አገር ሆነው እንደገና የተቋቋሙት በ1948 ዓመተ ምህረት በሜይ 10 ላይ ነው አገር የሆኑት። ከ70 ዓመተ ምህረት ጀምሮ እስካሁን እስከ 2025 ድረስ ያልተደረገ የ1950 በላይ ዓመት በኋላ ለመጀመሪያ ጊዜ ጁላይ 8 ቀይዋን ጊደር እስራኤላውያን ሰሞኑን መስዋዕት አድርገው በዓለም ዙሪያ ላይ አቀረቡ። ጠቅላላ ታውቃላችሁ፣ የዓለም ዙሪያ እዛ ዙሪያ ላይ ያሉ ቀይዋ ጊደር ከተሰዋች ቀይዋን ጊደር መስዋዕት አድርገው ካቀረቡ የአገሪቱ መሪ ወጥተው እንደዚህ ነው ያሉት፣ መቅደሱን ከመስራት የሚከለክልን ኃይል የለም አሉ። ወጥተው የእምነቱ እንትኖች አዋቂዎች በሙሉ ተሰባስበዋል እና አሁን ምን ሆነዋል? ዲዛይኑ አልቋል። ቀይዋ ጊደር በ2000 በፈረንጆች 22 በ2022 ቀይዋ ጊደር ከቴክሳስ ነው የተገኘችው ተብሎ መታ እስራኤል ሀገር ውስጥ አሁን ሰዎቹ ቀላል ሰዎች አይደሉም። አደባባይ ላይ አውጥተው የሚያሳዩት 5 ቀያይ ጊደሮችን ነው። አንዷን ሰውተዋታል። ሰሞኑን ጁላይ 8 ላይ 4 ቀራለች። ተሰዋች ሆይ ይገርማል አይደለም? የዓለምን የሃይማኖት ጦርነት የሚያስነሳ ነው። እሷ ተሰዋች ማለት ቤተ መቅደሱን የሚቀደሰው ይላሉ። በመጀመሪያ ቀይዋ ጊደር ከተሰዋች በኋላ ነው የሚቀደሰው ብለው ነው ይሄን ያደረጉት። ከአሮን ወገን የሆኑ ካህናት ተመርጠው ሰልጥነው ቁጭ ብለዋል። ሊቀ ካህኑን ሾመው ቁጭ ብለዋል። እንደገና የጥንት ታሪክ ያላቸውን ከተሞች ፍለጋ ብለው ወደታች እየቆፈሩ ያሉበት ነገር አለ። ነገር ግን ቁፋረው ያ ወደታች ያለውን ታሪካዊ ቦታ ለማግኘት ሳይሆን የሶስተኛውን ቤተ መቅደስ መሰረት ለመጣል የሚደረግ የረቀቀ አካሄድ እንደሆነ በተለይ በከፍተኛ ደረጃ በዙሪያው ያሉ የሃይማኖት ተከታዮች ያለቀና የተቆረጠ የሃይማኖት ጦርነት ሊነሳ እንደሆነ እነሱም ኒኩሌር አላቸው። ጠላቶቻቸውን በዙሪያ ያሉት ከባድ መሳሪያና ኒኩሌር አላቸው። ወገኖቼ ሆይ ቤተክርስቲያን እስካላችሁ ዲፕ ስሊፕ ይላሉ ፈረንጆች። ድብን ብላ ተኝታለች። ንገሩኝ፣ የት ጋር ሰምታችሁ ታውቃላችሁ ይህን ስብከት? እስቲ ሶሻል ሚዲያ ላይ ክፈቱ እና የተለያየ ነገር ውስጥ ያዳምጡ። ውስጥ ምን አይነት ድንዛዜ ነው? ያንቃን የሰማይ አምላክ ልዑል እግዚአብሔር። ወገኖቼ ሆይ ቀይዋ ጊደር በብሉይ ኪዳን ስርዓት መሰረት ከሰፈር ውጪ ካህኑ ቆሞ እየተመለከተ አንድ ንጹህ ሰው ያርዳታል። እንከን የሌለባት ቀንበር ያልተጫነች ምንም አይነት ነገር ያልተነካካች ንጹህ መሆን አለባት እና ደግሞ አንድ ሌላ ቀለም ላይ መቀላቀል የለበትም። ንጹህ ቀይ መሆን አለባት። ጊደር መሆን አለባት። እሷ አሁን ሰሞኑን ከኢየሩሳሌም ከተማ ዳር ላይ ወስደው ይሄንን ስራ ሲፈጽሙ አንድ ንጹህ የሆነ ሰው ያርዳታል። ካርዳት በኋላ ደሙን ካህኑ ይይዝና ፊቱን ወደ ቤተ መቅደሱ ይዞርና 7 ጊዜ ደሟን ወደ ቤተ መቅደሱ ይረጫል። ከዛ በኋላ አመድ እስክትሆን ድረስ ትቃጠላለች። አመድ እስክትሆን ድረስ ከተቃጠለች በኋላ አመዱ ይሰበሰብና በአቅራቢያ ወዳለው እዛው አካባቢ ላይ በአንድ ቦታ ላይ ይቀመጣል። አሁን ሰዎች በተለያየ ነገር ኃጢአት ሲሰሩ እቺ የጊደር መስዋዕት ዋናው የመንጻት ስርዓት የሚባለውን የብሉይ ኪዳንን ወገኖቼ ሆይ ያንን ስርዓት ነው አሁን እነሱ እየፈጸሙ ያሉት። ነገር ግን አንድ ነገር ነግሬያችሁ ባልፍ ደስ ይለኛል። ስለ ሰው ዘር ሁሉ ኃጢአት ጊደር ሳይሆን በቀራንዮ መስቀል ላይ ኢየሱስ ተሰውቶ ደሙን አፍሷል። ደሙን ላፈሰው ጌታ ክብር እንሰጠዋለን እኛ።
እያለ በብሉይ ኪዳን ስለ ቀዩ ጊደር የሚናገረው ቅድም ነግሬያቸዋል። ዘኍልቍ 19 ላይ ነው። ይሄንን ሚስጥር ግን መጽሐፍ አዲስ ኪዳን ላይ አንድ ቦታ ብቻ ይናገራል። እንዳታወጡ አሁን እንድታዳምጡ ይፈልጋለሁ። ዕብራውያን ምዕራፍ 9 ቁጥር 13 ላይ እንደዚህ ይላል፣ የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ይላል። ብሉይ ኪዳን ላይ የነበረውን ስርዓት የሚናገረው እንግዲህ ስጋን ለማንጻት ያኔ የሚቀድስ ከሆነ ይላል። እንደገና አድምጡኝ በደንብ አካችሁ። የኮርማዎችና የፍየሎች ደም በረከሱት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድስ ከሆነ እንግዲያውስ ማለት ነው በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያው እግዚአብሔርን እናመልክ ዘንድ ከሞተ ሥራ ሕሊናችንን ያነጻ ይሆን። የሚያስታርቀው የጥጃ የጊደር ደም አያስታርቅም። የክርስቶስ ደም ከአባቱ ጋር ያስታርቃል። የጊደር ደም አያጸድቅም። የኢየሱስ ደም ያጸድቃል። የጊደር ደም ለዘላለም ኃጢአትን አያስወግድም። የክርስቶስ ደም ኃጢአትን አስወግዶ ሕሊናን አንጽቶ ከእግዚአብሔር ጋር አስታርቆ የእግዚአብሔርን ልጅነት ለሚሰጠው ጌታ ክብር ቆመን እንሰጣለን። ክብር ለኢየሱስ ክርስቶስ ይሁን። ክብር ለደሙ እንሰጣለን። 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 ለክርስቶስ ደም፣ ለአዳኙ ደም፣ ለክርስቶስ ደም፣ ለአዳኙ ደም፣ ለክርስቶስ ደም። ክብር ለኢየሱስ ክርስቶስ ይሁን። ቁጭ በሉ። ታውቃላችሁ ወገኖቼ ሆይ በብሉይ ኪዳን ስለ ቀዩዋ ጊደር ዘኍልቍ 19 ላይ ብቻ ነው የምታገኙት። በአዲስ ኪዳን ደግሞ ስለ እሷ ስለ ቀዩዋ ጊደር ደምና አመድና ዕብራውያን ምዕራፍ 9 ላይ ነው የምታገኙት። ይሄ ነው አመዱ እዛ ይሄድና ይቀመጥና ውሃ ንጹህ ውሃ ይመጣና ከዛ በኋላ ያ አመድ ከዛ ይመጣና ውሃው ላይ ይደረጋል። አንድ ሰው መጥቶ ረክሻለሁ እንዲያርጋለሁ ኃጢአት ሰርቻለሁ ብሎ ሲለው ለካህኑ ሌዋዊው የአሮን ዘር ያወስደውና ካህኑ ጋር ያቀርበዋል። በጣቱ በጊደሯ አመድ ላይ በውሃ የተበጠበጠውን ያነሳና እላዩ ላይ ይረጭና አሁን ይለዋል በቃ እግዚአብሔር ማመለክ ትችላለህ። የጊደሯ ደምና የጊደሯ እዛ ወቅት ላይ ጊዜያዊ የሆነ እግዚአብሔርን ለማምለክ ነው እንጂ የኃጢአትና በደልን አያስወግድም። ኃጢአትና በደልን የሚያስወግድ ሞቶ የተነሳው የክርስቶስ ደም ብቻ ነው። ስለዚህ ወገኖቼ ሆይ ይህቺ የቀዩዋ ጊደር መስዋዕት መካከለኛው ምስራቅ አይደለም። ታውቃላችሁ ቁጣው ምክንያቱ አሁን ያለውን በሌላ ሃይማኖት ቁጥጥር ስር ሆኖ ያለውን ያንን ሊያፈርሱት ነው እስራኤሎች ብለው ሁሉም በተጠንቀቅ ነው ያሉት። ደግሞ ያ ቦታ ካላችሁ ምን እንደሆነ ታውቃላችሁ? አብርሃም ይስሐቅን የሰዋበት ቦታ እሱ ነው የሚባለው። አሁን አንድ ነገር ነው አሁን ተፋጦ ያለው እንደዚህ ቁጣ ተቃጥሏል። አሁን ያለው ያ ቦታ አንድ በእውቀት የበለጸገ አይምሮ ያለው ሰው እዛ ቦታ ላይ ያንን አሁን ያለውን ቦታ ላይ ያለውን የሃይማኖት ተቋም ያለበትን ቦታ ይሰራዋል። ከዛ በኋላ በኦቶማን ኤምፓየር ዘመን ቱርኮች ያኔ መካከለኛውን ምስራቅና አውሮፓን ሁሉ በሚያስጨንቁበትና ኃያል በነበሩበት ዘመን ኦቶማን ኤምፓየር በነበረበት ዘመን ምን አደረገው? አስጌጡት፣ አስዋቡት። አይታቸዋል። ዱሙ ከላይ የሚያምር አይነት ጎልደን የሆነ ከለር ያለው እሱን ሁሉ ያደረጉት ቱርኮች። አሁን ምንድነው በአንደኛ ደረጃ እዛ ቦታ ላይ ሊሰራ ነው። አዎ እስቲ የሚል ቁጣ እና ከዙሪያ ካሉ አገሮች ሁሉ ተነስተዋል። እነኛ ሰዎች ደግሞ የዋዛ እንዳይመስሏችሁ እንሰራዋለን ብለው ተነስተዋል። ምንድነው ካላችሁኝ ጫፍ ላይ የመጣው የሶስተኛ ዓለም ጦርነትና የሃይማኖት ጦርነት እንዲህ ሲደርስ
ምንድነው እኛ መንቃት ያለብን? እነኚህ ሁሉ ነገሮች ሲረባረቡ እነሆ በደጅ እንደቀረበ እወቁ። እነሱ ምንድነው የሚሉት? መቅደሱን እንሰራለን፣ መሲሐችን የሚሉት አንቲክራይስቱ ይመጣል። እነሱ ያው መሲሐችን ነው የሚሉት ይመጣል። እሱ መስዋዕቱን በቤተ መቅደሱ ላይ በሚያቀርብበት ሰዓት ላይ ከዛ በኋላ ዓለም አቀፍ ተጽዕኖ ፈጣሪነታችን እኛ እስራኤላውያን ይነሳል። እናስ አዲሱ የዓለም ስርዓት the new world order የሚባለው ይጀምራል። ከዛ በኋላስ አንድ ዓለም አቀፍ ሃይማኖት፣ አንድ ዓለም አቀፍ ወታደር፣ አንድ ዓለም አቀፍ ከረንሲ፣ አንድ ዓለም አቀፍ ፖሊስ በዛን ሰዓት ይጀምራል። መቼ? ይሄ እኮ የሚባለው ይሆናል፣ ግን ከቤተ ክርስቲያን ከተነጠቀች በኋላ ነው የሚሆነው። ከተነጠቀች በኋላ ነው። ስለዚህ ይሄ የሰባኛው ሱባኤ ጫፍ 69ኛው ሱባኤ ውስጥ ነው ያለ ነው። ሰባኛው ገባ፣ ቤተ ክርስቲያን ሄደች፣ የሰባቱ ዓመት መከራ ጀመረ ማለት ያ ቦታ ላይ አምልኮውን እንዲካሄድ ከእስራኤል ጋር ከፍተኛ የሆነ ኪዳን ተዋውሎ ተፈራርሞ እስራኤላውያንን ማን ነው የሚነካችሁ የሚለው የክርስቶስ ተቃዋሚ ሰዓቱ ሲደርስ በራሱ ጊዜ ይገለጣል። አሁን ግን እንዳይገለጥ የሚከለክል አለ። የሚከለክለው ማን ነው? እኔና እናንተ ውስጥ ያለው መንፈስ ቅዱስ ነው። ክብር ለመንፈስ ቅዱስ ለዘላለም ይሁን። ምንድነው የመጨረሻው ዘመን ምልክት? ሌላው ዕውቀት ይበዛል። ዕውቀት ይበዛል ወገኖቼ ሆይ በአሜሪካን ሀገር ላይ ስሙን ለጊዜው አልያዝኩትም። አሁን በጣም እግዚአብሔር ያስነሳው ወጣት ልጅ ነው። የጽድቅን ወንጌል እንደ ጉድ እየሰበከ ያለ በዓለም ላይ ከፍተኛ የሆኑ አድማጮችና ደግሞ ቸርቹ ላይ በጣም ብዙ ሕዝብ ያለው ወጣት ልጅ ነው። እዩኝ ማያቅ በጣም ንጹህ የሆነ በአሁን ሰዓት እግዚአብሔር ያስነሳው ሰው ነው። ምን እንዳደረጉ ታውቃላችሁ? በኤአይ ድምፁን እንዳለና ምስሉን እንዳለ ሰሩትና ለእንደዚህ አይነት ጉዳይ ይሄን ያህል ገንዘብ ስለሚያስፈልገኝ በዚህ አካውንትና በዚህ እንትን ውስጥ ላኩልኝ ብለው ራሱ ሲናገር ምን አረጉት ወገኖቼ ሆይ? በዚህ በአርቲፊሻል ኢንተለጀንት ራሱን ቁጭ አርገውት ድምፁን ቁጭ አርገውት ግን የሚፈልጉትን ነገር በሱ በራሱ አፍ ነው የሚናገረው። ያስፈልገኛል ብሎ ሲናገር ያ የሚወደው ህዝብ ጠቅላላ እንደ ጎርፍ ብሩን ሲለቅ አፈሱት። ልጁ ወጥቶ ዋርኒንግ እኔ አይደለሁም። ዕውቀት ይበዛል። ማንም እንዳያስታችሁ ተጠንቀቁ። አንብቤ ያለው ራሴ አይቼ ከአንድ ወንድም ጋር ስንጫወት እንደዚህ ይሄ ቻት ጂቢቲው የጸለየውን ጸሎት በስመ አብ ወወልድ ወመንፈስ ቅዱስ ወገኖቼ ወይ እንዲህ አይነት ጥርት ያለ የሚያጓጓ ወይኔ ማሽን እንደዚህ ይጸልያል። ምንድነው እሱ? ማንም እንዳያስታችሁ። ለምን ያሳችሁ የዲሲቭ የሚያደርግበት ደረጃው በጣም ከፍተኛ ነው። ዘመኑ እንደዚህ አይነት አይን ያወጣ ዘመን ነው። ስለዚህ አንጮኮና መንቃት በሉ እስቲ። መንቃት። እነኚህ የአይሁድ እምነት ምሁራን ምንድነው ያወቁት ነገር? ለምን ሁለት አሁን ወደ ኋላ አገራቸውን እንደገና ከተመዘ 70 ምናምን ዓመት አልፏቸዋል። እስከ ዛሬ ድረስ ለምን ዝም አሉ? አሁን ከዓለም ዙሪያ እነኚህ በጣም ኢንቴሌክቹዋሎች ናቸው። ምን ሰበስባቸው? አሁን ምን አመጣቸው? ምን የሚያውቁት ነገር አለ? ምን የክርስቶስ ተቃዋሚ የሚገለጥበት ሰዓት መነጠቅ እነሱ ስለመነጠቅ እኮ አያውቁም። እነሱ እኮ አዲስ ኪዳን አይቀበሉም። ግን የሚያውቁት እቺን አስረግጬን መንገራቸው የሚያውቁት ሚስጥር አለ። ምን ዘመኑ እንዳለቀ ያውቃሉ። እኛ ለምን ተኛን? እረ ያንቃን የሰማይ አምላክ ልዑል እግዚአብሔር። ወገኖ ወንጌል እንድንሰብክ እግዚአብሔር ይርዳን። አሜን ወገኖቼ ሆይ። አዎ አያችሁ ቤተ መቅደሱ ይሰራል እኮ ቃሉ ነው የሚፈጸመው። ማንም እኮ ማስቆም የማይችልበት ደረጃ ላይ ይደርሳሉ። መናገር የማያስፈልግ ነገር እኮ ወገኖቼ ሆይ የሚፈልጉትን ነገር ለማድረግ ምንም ነገር አይመልሰንም ብለው የሚፎክሩ ቀላል ሰዎች አሉ። በ70 ዓመት ዕድሜ ውስጥ ኒውክሌርን ፓወር የታጠቁ ሰዎች ናቸው። ስለዚህ እኔና እናንተን እግዚአብሔር አምላካችን ያንቃል። አሜን ወገኖቼ ሆይ። አታላዩ የሚያደርገውን ተመልከቱ። የእግዚአብሔር የሆነ እንደ እግዚአብሔር አይደለም እንደ ታዲያ ይሄ እስከምትሉ ድረስ ታላላቅ ድንቆችንና ተአምራቶችን ያደርጋል። ብዙዎችንም ያስታል።
እኔ የምለፈልፈው እዚህ ተባሪዎች የሚያገለግሉት እንዳንስት ነው። የማሳት አቅሙ እኔ እንኳን አልስትም እንዴ በራስህ ድምፅ፣ በራስህ አካል፣ በራስህ የአነጋገር ዘይቤ፣ በራስህ ንግግር ያልተናገርከውን ነገር የሚያናግር ዘመን ከመጣ የማሳት አቅሙ ታውቃላችሁ ወገኖቼ ሆይ ምን ያህል ከፍተኛ እንደሆነ ዕውቀት ይበዛል። ጻፉ ማስታወሻ የምትይዙ ዳንኤል ምዕራፍ 12 ቁጥር 4 ላይ ዕውቀት ይበዛል ይላል። ዕውቀት ከበዛ እንግዲህ ወገኖቼ ሆይ ምን ያህል ከባድ እንደሆነ ወቁ። ጌታ ሆይ አሉ ተሰበሰቡና ንገረን የመምጣትህና የዓለም መጨረሻ ምልክቱ ምንድነው አሉት። ህዝብ በህዝብ ላይ ይነሳል። ረሃብ፣ ቸነፈር ማለት በሽታ ነው። ጦርነት ሁሉ በምድር ሁሉ ላይ ይሆናል። ሰዎች እርስ በርሳቸው አልፈው ይሰጣጣሉ። እናት በልጆቿ ላይ፣ ልጆች በእናታቸው ላይ ይነሳሉ። ወላጆች በልጆቻቸው ላይ፣ ልጆች በወላጆቻቸው ላይ ይነሳሉ። እርኩሰት አሁን ከምትሰሙት እርኩሰት በጣም የበለጠ እርኩሰት ምድርን ብቻ አይደለም ቤተ ክርስቲያንን ፔኔትሬት እያደረገ ይገባል። ቤተ ክርስቲያን ለምን ተኛች? ያስተኛት እሳት ከሰማይ ወርዳ ትብላው። የኢየሱስ ክርስቶስ ምጽአት ቤተ ክርስቲያን መነጠቋ ሲቀርብ ሁሉም ነገር ጥላቻው፣ ክፋቱ፣ ተንኮሉ፣ እርኩሰቱ፣ ትዕቢቱ፣ ውሸቱ፣ ማስመሰሉ ሁሉ እየጨመረ ይሄዳል። እንዴ ምን ይሻላል? እንዴት ነው የምኖረው የሚባሉ ጫፍ ጋር ቤተ ክርስቲያኑን ይወስዳል ኢየሱስ ክርስቶስ። ማለትም ከሰባኛው ሱባኤ መከራ ሊያድነን ሊያስመልጠን ኢየሱስ ክርስቶስ አካሉን፣ ቤቱን፣ ልጆቹን ይወስዳል። ክብር እንስጠው ለሚወስደን ጌታ። አያችሁ ወገኖቼ ሆይ በጣም የሚገርመኝን ነገር ነግሬያችሁ ጨርሳለሁ። እንድትይዙን ዋናውን ነገር ነው የምነግራችሁ። ይሄ አሁን ያካፈልኳችሁ የረጅም ሰዓት ትምህርት ነው። እንድትይዙን የምፈልገውን ነው የነገርኳችሁ። ስለ መጨረሻው ሲነገር ሌላ ስብከት አያውቅም ብለው የሚሳደቡ ሰዎች አሉ። ችግራቸው ይገባኛል። አይዞህ፣ አትሳደብ፣ አይዞህ፣ ይጠቅምሃል፣ አይዞህ ልጄ፣ አይዞሽ። አንዳንዶች ደግሞ ሌላ ነገር ቢሰብኩ ምን አለበት? ምን አሁን ይሄንን ነገር እኛ ለመስማት አልመጣን። እንኳን መጣህ፣ የሚጠቅምህ ነገር ነው። እግዚአብሔር አምላክ ይርዳን። ሌሎች ደግሞ ልባቸው በዘይቱ የተሞላ የእግዚአብሔርን እውነት የሚያውቁ አብዛኛዎቹ ደግሞ መንቃት ይሆንልናል። ሁሉን ነገር እያደረገን መንቃት ይሆንልናል። እስቲ አንድ ቃል እናንብብና እጨርሳለሁ። የማርቆስ ወንጌል ምዕራፍ 13 ቁጥር 33ን እስቲ ያውጡ ላንብብላችሁ ወገኖቼ ሆይ። ከዛ በኋላ እጨርሳለሁ። ከ32 ጀምሬ ላንብበው። አቤት ከኔ ጋር ብታነቡ እንዴት ደስ ይለኛል መሰላችሁ። እግዚአብሔር ይባርካችሁ። ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆን ልጅም ቢሆን ከአባት በቀር የሚያውቅ የለም። ተመልከቱ፣ ጊዜው መቼ እንደሆነ አታውቁምና ተጠንቀቁ። 1 ትጉ፣ 2 ጸልዩ፣ 3 ነገር እንደው ወደ ጎን ዞር ብላችሁ እንደ 3 ነገር ትነግሩልኛላችሁ። ተጠንቀቅ በሉልኝ። ትጋ፣ ጸልይ። ጥንቃቄ፣ ትጋት፣ ጸሎት። ክርስትናችን የነ ቶሎ ቤት ግርግዳው ሰንበሌጥ እንዳይሆንብን፣ በአሸዋ ላይ የተመሰረተ እንዳይሆንብን ክርስትናችን መንፈሳዊ የሆነው ጎርፍ ይመጣል ሲነካን የሚፈርስ እንዳይሆን ክርስትናችን። ወገኖቼ ሆይ እግዚአብሔር አምላክ ይርዳን። ይሄ የመጨረሻው ዘመን ላይ ከእውነተኛው ወንጌል
ጌታ ኢየሱስ ካስተማረው ሐዋርያት ካስተማሩት አሁን እኛ እርስ በርሳችን ከምንካፈለው ቃል ውጪ እያፈነገጡ ይወጣሉ ብዙዎች። ባክን እኔ ያለብኝን ችግር የሚፈታልኝ ነገር ፈልግልኝ ይመጣል ኢየሱስ ምን ይለኛል? እኔ ራሴ ስንት መከራ ውስጥ ነው ያለሁት ራሴ እየተው ይወጣሉ። እውነትን መስማት የማይፈልግ ክርስቲያን በዚህ አጭር የአገልግሎት ዘመኔ ውስጥ አይቻለሁ። ብዙዎች ከእውነተኛው ወንጌል እየወጡ ይሄዳሉ፣ በብዛትም በከፊልም። ወገኖቼ ሆይ ግድ የላችሁም፣ ሕይወት ይሻለናል። በሉሲ ስለ እግዚአብሔር ሕይወት ይሻለናል። ጌታ ሆይ ሕይወት ይሻለናል። ዓለምን ብናተርፍን ነፍሳችንን ብንጥል ምን ይጠቅመናል? ይልቅ ሕይወት ይሻለናል። አይደለም እንዴ ወገኖች ሆይ? ተነስተን እንደ ቺ መዝሙሩን እንዘምራለን። በደመና ይመለሳል